85ኛው የአርበኞች ድል በዓል በአዲስ አበባ 4 ኪሎ በሚገኘው የድል ሐውልት አደባባይ ሲከበር ውሏል። በመርሃ ግብሩ ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ኢትዮጵያ አላግባብ ያጣችውን የባህር በር የማስመለስ አርበኝነት ከዚህ ትውልድ ትሻለች ሲሉ ተናግረዋል። ከንቲባ አዳነች አቤቤ በንግግራቸው ጠላት በዘመናዊ የጦር መሳሪያ ታጅቦ ቢመጣም አርበኞች ወኔ ስለነበራቸው አሸናፊ መሆን መቻላቸውን አስታውሰው የአሁኑ ትውልድም ታሪክ መዘከር ብቻ ሳይሆን የራሱን ታሪክ እየጻፈ እንደሚገኝ ገልጸዋል። የአሁኑ ትውልድም ከትላንት አባቶቹ በመማርና የትናንቱን አርበኝነት ከአሁኑ አርበኝነት ጋር በማስተሳሰር በትጋት ሊሰራ እንደሚገባም ከንቲባው አሳስበዋል። ወራሪው ፋሺስት በዘመናዊ ጦር መሳሪያ በመርዝ ጋዝ በአውሮፕላንና በታንክ ታጅቦ ሀገራችንን በግፍ በወረረ ጊዜ እናቶችና አባቶቻችን ግን የማይበገር ወኔ ያላቸው ከፍተኛ የሀገር ፍቅር የነበራቸው በመሆኑ ሀገራችንን ዛሬ ከፍ አድርገው ነጻነት የተጎናጸፈች ነጻነቷ ያልተደፈረ ሉዓላዊት ሀገርን ሊያስረክቡን ችለዋልና ክብር ይገባቸዋል። የትላንቱ አርበኝነት ሀገርን ከባዕድ ወራሪ ማዳን እንደነበረ ሁሉ የዛሬው አርበኝነት ደግሞ ሀገርን ከደህንነት፣ ከኋላ ቀርነት፣ ከመከፋፈል ማላቀቅ ነው። እነዚህን አዳዲስ የአርበኝነት ተግባር እያከናወን እንገኛለን ብለን እናምናለን። የዘመኑ አርበኝነት በትክክልም ቁጭት የወለደው ትጋትን ይጠይቃል። ዛሬ ያላግባብ ያጣነውን የባህር በራችንን እስከ ማስመለስ ድረስ የሚዘልቅ አርበኝነትን ከዚህ ትውልድ ሀገራችን ትሻለች። በአርበኝነት ዘመን ሀገርን ለጠላት አሳልፈው የሰጡ ባንዳዎች እንደነበሩ ሁሉ በአሁኑ ወቅትም የጠላትን አጀንዳ ያነገቡ መኖራቸውን የጠቀሱት ከንቲባ አዳነች እንዲህ ያሉ ድርጊቶችን በጋራ ልንታገል ይገባል ሲሉ ጥሪ አቅርበዋል። ትላንት አባቶቻችን ወራሪውን ሲፋለሙ ጥቂት ባንዳዎች የጠላትን መንገድ እየመሩ ለገንዘብ ብለው ወንድሞችና እህቶቻቸውን ለሞት ሀገራቸውን ለባርነት አሳልፈው መስጠታቸውን እናስታውሳለን። ዛሬም ባዕዳንን ተልኮና የጥፋት ኃይሎችን በመቀላቀል ሀገራቸውን ለመሸጥ የሚታትሩ እንዳሉ ሁልጊዜም ልናስታውሰው ይገባል። በመሆኑም ጀግኖች አባቶቻችን ወራሪውን ሆነ የውስጥ ባንዳን ታግለው እንዳሸነፉ ሁሉ ታግለውም ሀገራችንን እንዳቆዩልን ሁሉ እኛም የዛሬ ትውልድ የልማት የሰላም ጉዟችንን ለማደናቀፍ የሚታትሩና እንዲሁም በውስጥ በመከፋፈል ላዳክሙን የሚሰሩትን ባንዳዎች ጭምር በማሸነፍ ሀገራችንን በልማት ከፍ አድርገን ልናበለጽጋት ይገባል ብለን እናምናለንና ትውልዱ በንቃት በስራ ይሄንን እንደሚያሳይም ሊያረጋግጥ ይገባዋል። ከንቲባዋ ከአርበኞች በዓል ጎን ለጎን ኢትዮጵያን በጥበብ ሙያቸው ላገለገሉ የሀገር ባለውለታዎች የተሰራውን የመታሰቢያ ሐውልት መርቀዋል። ጥበብ ሀገር ትሰራለች፣ ሀገርም ጠቢብን ታከብራለች ያሉት ከንቲባዋ ኢትዮጵያ ለጠቢባን ልጆቿ የምትሰጠውን ክብር የሚያሳይ መሆኑን ገልጸዋል። ሀገር ለጠቢባን ሕያው ስራዎች ምስክር ሐውልት ታቆማለች የሚለው አባባል እነሆ በተግባር ማለት ችለናል። ይህ እውነት ዛሬ በቆሙት የሀገር ባለውለታዎች ታላላቅ የጠቢባን ሐውልት በአዲስ አበባ ከተማችን ሀገርን በማቆም በኩል እናንተም ትልቅ አስተዋጽኦ አድርጓችኋል ብለን ለምርቃት በማብቃታችን እጅግ በጣም ደስ ይለናል። ለሀገራቸው ሰላም፣ ለኢትዮጵያዊነት ግንባታ፣ ለህብረ ብሔራዊ አንድነት፣ ለወንድማማችነት፣ ለእህትማማችነት፣ ለፍትሃዊነት፣ ለነጻነት፣ ለእኩልነት ያቀነቀኑትን አንጋፋዎችና የሀገር ባለውለታዎችን የክብር ሐውልት ሰርተንላቸዋል።